አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ተመልካቾቻችን መወዳ መዝናኛችንን እየተከታተላችሁ ነው። በመወዳ መዝናኛ አሁን ሰዓቱ የእንግዳ ነው። ዛሬ በእንግዳ ሰዓታችን አንድ ሐሳብ እናነሳለን። እንደ አንድ ሙስሊም የመልእክተኛውን የረሱሉ ሰለላሁ ዐለይሂ ወሰለም የህይወት መንገድ ሱናና ፈለጋቸውን መከተል ግዴታችን ነው። በየዕለቱ በህይወት መንገዳችን ላይ የሳቸውን ሱና መማርና ማንበብ ልምዳችን ቢሆንም እንዲህ ያሉ ወቅቶች ደግሞ ይበልጡኑ እንድንጠጋ ትኩረት እንድናደርግ ያደርገናል። ዛሬ በመወዳ የእንግዳ ሰዓታችን ላይ የመልእክተኛውን አለይሂ ሰላቱ ወሰላም ጎጆና ቤተሰባዊነት ልንመለከት በሳቸው የህይወት መነጽር ደግሞ አሁን ላይ ያሉ ቤቶቻችንን ልንቃኝ ተገናኝተናል። እንግዳችንን ኡስታዛ ሐስናን በመወዳ መዝናኛ ላይ ጋብዘናታል። እንግዳ አይደለም ቤተሰብ ነን። በበይቱል ሀቢብ ፕሮግራም እንዲሁም ደግሞ በሌሎች የሚንበር ላይ በሄዱና የሄዱ ባሉ ፕሮግራሞች እናውቅሻለን። ግን ወደ መወዳ መዝናኛ እንኳን ደህና መጣሽ። እንደና ቆያችሁ። ስለተገናኘን ደስ ብሎኛል። ደስ ብሎኛል። መርሐባ። የህይወት መንገዳችን ላይ ሁላችንም በረሱሉ ሰለላሁ ዐለይሂ ወሰለም ሱና ላይ መትጋት ነው አላማችን ነው የምንሄድበት መንገድና ሰዎች ደግሞ ከሚሰሩበት ነገር አንዱ እቤት ነው፣ ጎጆ ነው። ተምሳሌታችን ስለሆኑም የረሱሉ ሰለላሁ ዐለይሂ ወሰለም ጎጆ ምን ይመስላል፣ የኛ ቤቶችስ በዛ መንገድ ተቃኝተዋል ወይ የሚለውን ዛሬ እናነሳለን። እንደ መጀመሪያ የረሱሉን ሰለላሁ ዐለይሂ ወሰለም ጎጆ ምን ይመስላል ከምርጫ ጀምሮ የሚለውን እናንሳ። خير بسم الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. ያው ስለ ረሱሉ ሰለላሁ ዐለይሂ ወሰለም አጠቃላይ ሀያታቸውን ቤታቸውን ለማውራት መመጥን ባይሆንም እንዲሁ ስለሳቸው ማውራት ሸረፍም ስለሆነ ኢንሻአላህ በተቻለኝ ለማስታወስ ሞክራለሁኝ። ያው የረሱሉ ሰለላሁ ዐለይሂ ወሰለም ሙሉ ሀያታቸው ሞዴል ለማድረግ ተደርጎ የተሰራ ነው። አላህ ሱብሓነሁ ወተዓላ ከውልደታቸው እስከ ንቡዋቸው ከዛ በኋላም ያለው ሙሉ ሀያታቸው ለሰው ልጆች አርአያ እንዲሆኑ ሽቶ ሙሉን በዛ የተቀረጹና ለዛ የተዘጋጁ ናቸው። ለዚህም ነው አላሁ ጀለ ወዐላ لقد كان لكم في رسول الله أسوة حسنة ይላል። በእርግጥ ለእናንተ ከመልእክተኛው አርአያ ሞዴል ተደረገላችሁ ይላል አላህና ሞዴል ሲባል የሆነ ሶላታቸውን ብቻ አይደለም ምን ወስደው ወይ ይሄ አላህ ጋር ተዓቡድ የሚያረጉት የሌሊ ሰላታቸውን ምናምን አይደለም፣ ሙሉ ሀያታቸው ነው። ምንም ኤክሰፕሽናል የለውም አላህም ሲያስቀምጥልን። ስለዚህ ሙሉ ሀያታቸው ነው እንደ ሞዴል መያዝም ያለብን፣ የታዘዝነውም እንደዛ ነው። በምን መልኩ ነው እሳቸው ሞዴል የምናደርገው ስንል ያው አንድ ሰው አርአያ ለማድረግ ቅድሚያ የሚያስፈልጉ ነገሮች አሉ። እንደሚታወቀው ማንኛውም ነገር ጥሩም ሊሆን ይችላል፣ መጥፎም ሊሆን ይችላል። ባወቅሽው ልክ በወደድሽው ልክ ባደነቅሽው ልክ ነው ህይወትሽ ውስጥ ተጽዕኖ ፈጥሮ አርአያ የምታደርጊውና ረሱሉን ሰለላሁ ዐለይሂ ወሰለም አርአያ እንድናደርግ ቁርአኑንም ሐዲሱን ሲራቸውን በአግባቡ መረዳት ማወቅ ግድ ይለናል። ስለዚህ በተለይ የረሱሉ ሰለላሁ ዐለይሂ ወሰለም የህይወት ታሪካቸው እጅግ በጣም ጣፋጭ፣ አንዳንዴም በዚህ ልክ ነው ወይ መስዋዕትነት የከፈሉት ብለሽ ተክዘሽ በጣም እሳቸው እንድትፈልጊ እንድታቂ አርአያም እንድታረጊ ግድ የሚልሽ ነው። ስለዚህ መጀመሪያ እኔ ማነሳው ሲራቸው እንዴት ነው እየተማረን ያለ ነው። አንባቢም ከሆነን የእሳቸውን ታሪክ ስናነብ በምን እይታ ነው ለምንስ ነው የምናነበው የሚለውን ጥያቄ ራሴንም ጭምር ጠይቃለሁኝ። ከዛ ስለሚጀምር ማለት ነው። እና ሲራቸው ይቀራልም እንደ ቂርአት ይነበባል እንደማንኛውም መጽሐፍ እንደሚነበበውና ግን ልክ ነው ብዬ አላስብም። ሂደቱ እስካሁን ያለው ለኛ የሚሰጠን ያስተምህሮቱ አፕሮቹም ሲስተሙ ምናምን በዚህ ነው ወይ መሆን ያለበት እላለሁ። በእርግጥ
ሀበሻ በተለይ ኢትዮጵያውያን ረሱሉን ሰለላሁ ዐለይሂ ወሰለም ምንም ሌላ የኢስላም ሂደቶችን ማለት ትዕዛዛቶችን ራሱ በአግባቡ የማያውቅ ሰው ረሱሉን ሰለላሁ ዐለይሂ ወሰለም አውቆ ይወዳል። ግን ደግሞ ይሄን ፍቅሩን በደንብ በሁሉ የህይወት ጃኒቡ ከሁሉም አንገል ተረድቶት የህይወታችን መስታወት አድርገን እሳቸውን ሞዴል የምናደርግበት አይነት አስተምህሮ ቢኖር ከሚል አኳያ ነው ይሄን ማነሳውና ለልጆችም ለአዋቂም መሻይኾቻችንም ሁላችንም በያለንበት ዘርፍ ሲራን ስንማርም እንዲሁ በቻልነውም ስናስተምር በደንብ ውስጥ ገብቶ ፍቅራቸውን አላብሶ ታላቅነታቸውንም በደንብ አስገንዝቦ በቃ ከሳቸው ወዲያ ሞዴል ምን ያረግልኛል እስኪል ማስተማርም መማር አለበት። መሸምደዱ ብቻ እንዳይሆን ለልባችን ይገባ ወደ ልብ ይቀርበ ምናልባት ስማቸውን መሸምደድ የተወለዱበትን ምናምን ያም እየተደረገ ነው ወይ ትንሽ አሁን ይሻላል እንጂ እየተደረገ ነው ወይ ጥያቄ ነው ለኔና ብዙ ጊዜ ማነሳው አለ። ትምህርት አካባቢ ረጅም ዓመት ሰራ ስለነበር እንዲሁ ልጆቹንም እንትን ቼክ ለማድረግ ሞክሬያለሁ። ኦልሞስት ሪሰርች መስራት ያህልና ረሱሉን ሰለላሁ ዐለይሂ ወሰለም እያስተዋወቅናቸው አይደለም ልጆቻችንንና በቃ በጣም ወደዋቸው ስለሳቸው መስማት በጣም የሚጓጉ ልጆች እሳቸውን መሳል አእምሯቸው ላይ መሳል የሚችሉ ማድነቅ የሚችሉ ልጆችን ማፍራትም ትልልቆችም እኛንም እንደዛ መሰራት አለብን። ከዛ በኋላ ነው እኒህን ምናደንቃቸውና ምናፈቅራቸውን ነብይ ባይ ዲፎልት ይመጣል መከተሉ። ለዚህ ሲራው ላይ በደንብ ተደርጎ ቢሰጥ ብንወስደው ብንማረው ብዬ አስባለሁኝ። ቀጥሎ ግን ረሱሉ ሰለላሁ ዐለይሂ ወሰለም ቤታቸውን ብለሽ ለይተሽ ስላነሳሽው እጅግ በጣም የሚገርም የቤተሰብ እንትን ነው ያላቸው። ያው ትልቅ ተቋም ነው ቤት ማለት እና ቤት ውስጥ ረሱሉ ሰለላሁ ዐለይሂ ወሰለም ያ ሌሊት ቆሞ የሚያለቅሰው ማንነታቸው ጦር መርቶ አሸናፊ ሆኖ ያየነው ማንነታቸው ጅብሪል አለይሂ ሰላም ጋር ያወራው ማንነታቸው ቤት ውስጥ ስናመጣው እጅግ በጣም ተውቦ የተለየ ሆኖ እናገኘዋለን። ያው ቤታቸውም አንድ የቁርአኑ የዋህዩ ማረፊያ ነው። ሴቶቻቸውንም ጭምር ከዋህዩ ጋር ተያይዞ እንትን ይሰጣቸዋል ማስታወሻ ነገር። አላህ Subhanahu Wa Ta'ala بعد أعوذ بالله من الشيطان الرجيم من ይላል وذكرن ما يتلى في بيوتكن من آيات الله والحكمة ነቢያቶቻችሁ ውስጥ የሚወርደው የሚታወሰው አናቅጾችና ጥበቦችን በደንብ አስተውሏቸው አስተውሷቸው ይላል አላህና የቁርአን ቤት ነው። ለዚህ ከዚህ ይጀምራል። ሁሉ ጊዜም ቁርአን ያለበት ቤት ሞዴል ለመሆን የቀረበ እና መነሻችን ቁርአን ስናረገው የረሱሉ ሰለላሁ ዐለይሂ ወሰለም ሚስቶችም ያ የሚወረደው ቁርአን ጥበብ በደንብ አስተውሉት አስተንተኑት አስታውሱት እየተባሉ ጥበብና አናቅጾቹን በደንብ አስታውሱ እየተባሉ ነው ያለውና አንደኛ ቁርአን ያለበት ቤት ረሱሉን ሰለላሁ ዐለይሂ ወሰለም ሞዴል ለማድረግ የቀረበ ነው። ያው ሐዲታቸው የሚወሳበት ቤት ሲራቸው የሚወሳበት ቤት ለዚህ ወህይ የሚወርድበት ቤት ጎን ለጎን ረሱሉን ሰለላሁ ዐለይሂ ወሰለም ስታያቸው እናታችን አይሻ ምን ትላለች ረዲየላሁ ዐንሃ 3 ነው ቤቷ ይላሉ። የእናታችን አይሻ ረዲየላሁ ዐንሃ ትንሽነቱን ሲገልጹት በጣም ጠባብ ናትና ያን ቤት እንኳን ለማጽዳት ያግዟት ነበር ረሱሉ ሰለላሁ ዐለይሂ ወሰለምና አንድ ሸኽ ምን ሲሉ ሰማቸው አሁን እቺ ትንሽ ቤት ምንዋ ነው የሚታገዘው? ምንም የሚታገዝ ነገር የላትም በጣም ትንሽ ናት። የሆነ አንድ ሰው ኦልሞስት እቺ ምንጣፍኮ አይደል 3 በቃ እንደዚህ ትንሽዬ ናትና አሁን ይሄ ቤት ምን ይታገዛል? ግን
ፍቅር حب ليس بالحضور ولكن بالشعور ነው ይላሉና አብሮ በመጣድ ብቻ አይደለም ፍቅር ውስጥ ስሜትን መኮርከር ሲችል መጋባት ሲችል ያንን ስሜት መንካት ሲችል ነውና ረሱል ሰለላሁ ዐለይሂ ወሰለም እቺን የምታክል ቤት ከዛ ሁሉ ኃላፊነታቸው ጋር እንግዲህ ምድር እንደሳቸው አይታጣቅም ወደፊትም አታይምና ከዛ ሁሉ ልቅና ክብር ጋራ ፕላስ ደግሞ ከዛ ሁሉ ቢዚነት ጋር ይሄንን ያግዙን ነበር ትላለችና በሌላ ጊዜም የምግብ እንትን ውስጥ ልብሳቸው حتى እንደሚሰፉ የሰማንበት ሁኔታ አለና ሚገርም ነው አንዷን እቺን እንኳን ብናይ ሳይደክሙ ቀርተው አይደለም ጊዜ ብዙ ትርፍ ኖሯቸው አይደለም ግን በቃ ፍቅርን መግለጽ የሚችሉ መኖሩን የሚችሉ ራሳቸው ፍቅር የሆኑ ነብይ ናቸው ፊዳከ አቢ ወኡሚ اللهم صل وسلم وبارك على سيدنا محمدنا ምን ሊሰማት ይችላል ብለሽ ስታስቢው እንደ አንድ ሴት በቃ የሚገለጽ አይደለም ምናልባትም እድሜዋን ሁሉ የምትመነዝረው የፍቅር ገለጻ ነው ብዬ አስባለሁ በራሴ እና ተመሳሳይ የሆኑ ነገሮችን እናያለን እና ብዙ ጊዜ የሆነ የረሱሉ ሰለላሁ ዐለይሂ ወሰለም የሆነች ሀያታቸውን ነው ውስድ አድርገን ሁሌኛ ላይ የሚታየው ምናልባትም ያ ነገር ብዙ ትግል የማያስፈልገው ነፍስያ ጋር ብዙ እንትን ማይል ደግሞም እንደዚህ ሙዓመላ ላይ ሶሻል ላይፋችን ላይ ይሄ የነፍስያ ዝቅና ከፍታን የማይጠይቅ ሊሆን ይችላል ግን እስቲ ወረድ ብለን ቤታችን ውስጥ ሁላችንም በዙሪያችን ካሉ ሰዎች ጋር ረሱልን ሞዴል እናድርግና ሰለላሁ ዐለይሂ ወሰለም ራሳችንን እንገምግም ምናልባትም ዜሮ እንኳን አናገኝም ኔጌቲቭ ሊሆን ይችላል እንደዛው ደግሞ አላህ ወፍቋቸው በሁሉም ጃኒብ በሚችሉት የረሱልን ሰለላሁ ዐለይሂ ወሰለም ሱና ሀይ የሚያረጉ ሰዎች አባቶች ወንድሞች በዙሪያ የምናቃቸው ሰዎች ይኖራሉ ግን ማጆሪቲው እንዴት ነው ያለው ሲራ ከመረዳቱ አኳያ እሳቸውን አፍቅሮ ፍቅሩን የሚገልጽበት መንገድ በምን መልኩ ነው የሚለው ነገር አሁንም መታየት አለበትና የረሱል ሰለላሁ ዐለይሂ ወሰለም የፍቅር የሰላም ነው ቤታቸው በራሱ መርሐባ አቤት አንድ ወንድ አንድ ሴት ወይም አንድ ባልና ሚስት ሆነው የሚገነቡት ጎጆ ነው ምን ሰራው ቤት ጥሩነቱ ገና ከመምረጥ ጀምሮ ይጀምራል ብያምናለሁኝ ከዛም በኋላ ልጆች ያድጉበታል አሁን አድጎ አባት ወንድም ባል መከታ የሚሆነው ወንድ ልጅ ዛሬ በእናቶች እጅ ላይ የሚያድገው ነውና ይሄ ረሱሉ ሰለላሁ ዐለይሂ ወሰለም ቤታቸው ላይ ለልጆቻቸው ለባለቤቶቻቸው የነበራቸውን ማገዝ እዝነት አንቺ ማስተሻል ያንን ማንነት ያዙ ረሱሉ ሰለላሁ ዐለይሂ ወሰለም እንደዛ አይነት ሰው ናቸው እንደዛ አይነት ነብይ ናቸውና ዛሬ የምናሳድጋቸው ልጆች አድገው እንደዛ ያለውን ቅርጽ የሚይዙ እንዲሆኑ እንደ ዛሬ እንግዲህ ሴት ስለሆነ ትንሽ ሚስቶች ላይ ሴቶች ላይ ትኩረት እናደርጋለንና ልጆቻችንን በምን አይነት መንገድ እንቅረጻቸው አሁን አባት የሆኑት ባል የሆኑት ወንዶች እኚህ ጉዳዮች አንዳንድ ቤት ትንንሽ ይመስላሉ ልጅን መስራት ባለቤትን ማገዝ ቤት ውስጥ ያሉ ስራዎች ላይ መሳተፍ ያን ያህል አስፈላጊ እንደሆነ ማይሰማንም አይደለም ይሄ ማይሰማቸው ሰዎችም አሉ ከዛ ደግሞ ከባድም ባይሆን ትንሽ ነገር ነው ተብሎ የሚታለፍ አይነትም ይሆናልና ያንን እንዲያደርጉት ያንን ማንነት እንዲላበሱ ልጆቻችን ታናናሾቻችን እንደ እናት እንደ እህት ምን አይነት ሚና መጫወት እንችላለን تمام መጀመሪያ ምርጫ ጋር መተሽ ነበር እሱን እንዳልኩሽ ረሱልን ሰለላሁ ዐለይሂ ወሰለም ሞዴል ለማድረግ እጥራለሁ ለሚል ወንድምም ሆነ አባት ምናምን ለራሱ በታው ይሻላል ይሄም አንዱ ራሳችንን ጀጅ የምናረግበት የፈተና ክፍል ስለሆነ ማለት ነው ረሱሉ ሰለላሁ ዐለይሂ ወሰለም ሁሉም ሚስቶቻቸውን በታይ የመረጡባቸው ነገሮች እጅግ በጣም የሚገራርሙና ደግሞ ሴቶቹም ስናያቸው ከነታችን ኸዲጃ ረዲየላሁ ዐንሃ ጀምሮ
ምንም ሌላ አይነት ፍላጎት የሌለበት ታላቅነትን የማድነቅ ችሎታን የማድነቅ ባህሪን የማድነቅ ቻይነትን የማድነቅ ምርጫ ነው የምታዩ። እናታችን አይሻ ረዲየላሁ ዐንሃ ጋም ስንመጣ ፍቅሩ እንዳለ ሆኖ ሲመርጡ የሰይድና አቡበከር ረዲየላሁ ዐንሁ ልጅ ናት። ያ ሰይድና አቡበከር ልጅ እያለች አይሻ ሌላ ቦታ ቢሄዱ ረሱል ሰለላሁ ዐለይሂ ወሰለም ይገርም ነበር አይደል? እሷ መምረጣቸው አይደለም የሚገርመው፣ ያው ይሄንን ሙስሊሞች የሚያነሱት ቅጥፈት አንዳንዶቹ ሁሉም ሳይሆን እሱን አናነሳም ያለማወቅና አለመብሰላቸውን ስለሆነ ማለት ነው። ግን ሁሉም ሚስቶቻቸውን ብታይ በቃ ኡሙ ሰለማንም ብታይ ራሱ የሆነ ታሪክ አለው። እዚህ ምርጫም እንዴት መምረጥ እንዳለብንም ረሱሉ አስቀምጠዋል። አለየት ያህል እኔ ለወንዶቹ ነው የምተውና ራሳቸው ይገምግሙ። እንዴት ነው የመረጡትን እንዴት ነው የመረጥ ነው ይበሉ፣ የሚመርጡትም እንዴት ነው የምንመርጠው እንዲሉ ለራሳቸው ነው የምተው። ግን የወንዶቹ አንግል ነው። ሴቶቹስ ሲመርጡ ስንመርጥ ሴቶችም ተመሳሳይ ነው። ብዙ አንዳንድ ጊዜ ያው እስልምና ያስቀመጠልን መብት አለ። ግን ቀድሞ ሁሉ ጊዜ ጥያቄ የሚመጣው በተለምዶ በኢስላም አይደለም። በኢስላም መጠየቅ እንደምትችል ይነግረናል። ግን ብዙ ጊዜ እንደ ካልቸርም ብዙ ቦታ የተለመደው ሴት መጠየቅን ነው የለመደችው አይደለ? ከዛ ከተጠየቀች በኋላ ግን ስትመርጥ አሁን ያለው ነገር እጅግ የከፋ ነገር ነው። የምትጥልበትና ኦኬ የምትልበት መስፈርቶቿ ከድንጋይ የማይገኝ የትየሌሌ የምንለው አይነት የማይገናኝ አይነት ነው። እሱ ያው በሂደት እንዳልኩሽ ሲራም ስንማር ቁርአኑ ጋር ሐዲሱ ጋር በደንብ እየተገናኘን ስንሄድ ሁሉ ጊዜ ምንድነው ምን መርጠው እኔ አጠቃላይ ሁላችንም አላህ ፈርተን ረሱሉን ሰለላሁ ዐለይሂ ወሰለም ሞዴል አድርገን መራጭም ተመራጭም በዛ አልፎ መስፈርት ተቀምጦልናል። እንደ አንድ ሙስሊም በዛ መስፈርት እንምረጥ ነው ማለት እንደዚህ ብል ይሻላል። ወቀሳው ከምናበዛው ሌላውን በዱዓ እንታገለዋለን። መርሃባ ወደዛኛው ጥያቄያችን እንሂድ። ይሄ እንደዚህ አይነት ባል አዛኝ ወንድም አባት የሚሆኑ ወንዶችን ወይም ደግሞ ልጆቻችንን እንደ ሚስትም ሴትም ስንሰራ በምን አይነት መንገድ እንደ እናት ምን አይነት ሚና ብንጫወት ጥሩ ልጆችን እናመጣለን? ያው አሁንም ተመልሰን ወደዛ ነው የምንሄደው። በዲን ማሳደግ ነው በቃ ሌላ ነገር የለም። ዲን ስንል ግን ኡማው ያለበት ተጨባጭ በጣም ውስጤ አለ ያስቀመጥኩት ነገር ማለት አንድ ትንሽም ቢሆን የሚንቀሳቀስ ሰው ምን ሰማቸው ምናያቸው ነገር እጅግ በጣም ብዙ ናቸው እና ኢንሻአላህ ይቀየራል ቢኢዝኒላሂል ከሪም። የኢስላም ሙሉ እነት የምናይበት አስተዳደግ ሬር ነው። አሁን ለምሳሌ ያህል ልጆቻችን ቁርአን እንዲሐፍዙ በጣም ጥረት እናደርጋለን። ልክ ነው ይሐፍዙ። ከዚህ ወደ ምን ይሐፍዛሉ? እንዲኖሩትስ ተጨንቀን እናውቃለን ወይ? እንደውም እኮ ቀድመው እንዲኖሩት ነው መጨነቅ ያለብን። የተኖረ ነገር መሸምደድም ሆነ ማንበብ አይቸግርም። ስለዚህ እንኖረዋለን ወይ? እኔ የሰሃቦችም ታሪክ በደንብ ስለሚያግዘኝ ነው። ቁርአኑም ይሄ ነው መልእክቱ። ስለዚህ ለልጆቻችን እኔ የምለው ስናሳድግ ኢንሻአላህ ቁርአኑ እንዲኖሩት እንዲያውቁት እያደረግን እና ሲራ ጎን ለጎን እናስተምራቸው። ረሱሉ ሰለላሁ ዐለይሂ ወሰለም ማለት እኚህ ናቸው። እኔ የምፈልገው እሳቸው ሞዴል እንድታደርግ ነው። ሐዲታቸውም እንደዚህ ይላል እያልን ሐያቱ ሰሃባ እየነገርን ማሳደግ አለብን። እንዲህ ስናሳድግ ሌላኩ ምንም እንትን አያስፈልገውም። ይሄ ማለት መስመሩ ማለት ነው። በቃ ይሄን በእውነት አሳድገን እያስተማርንም ትምህርቱ ይቅር እያልኩ አይደለም። ሽሙል ነው እስልምናና አኽላቃቸውንም እያየን አደባቸውን ምናምን እያረግን ስናሳድግ ያው እኛ መጀመሪያ አደብ ያለን መሆን አለብን። እሱ ምርጫው ላይ ያልቃል ብዬ አስባለሁ። አንዳንዴም ደግሞ አምጥተንም አደብ የምናስይዛቸው ሊሆኑ ይችላሉ።
ሴትም ትቀርጻለች ባሏን እኮ ጥሩ አኽላቅ ካለው መመለስ ትችላለች። ወንዱም ሚስቱን መመለስ ይችላል የሚግባቡ የሚደማመጡ ከሆነ። ስለዚህ የመደማመጥ ባህላችንን ሰፋ አድርገን የኛን መጥፎ ባህሪ መጀመሪያ አውቀን ልጆቻችን ላይ እንዳይሆን ብዙ ጊዜ ልጆቻችን ላይ እኔ ያሳለፍኩት ነገር አሳልፍ የምንለው ስንማር የተቸገርነውን ስንቀር የተቸገርነውን የተራብነውን ነው እንጂ እኔ ጋር ያለውን መጥፎ ባህሪ ልጄ ጋር እንዳይሄድ አንልም። እሱ መስተካከል አለበት። ልክ እኔ ቸገረኝን ችግር ልጄ እንዳይቸግረው እንደምፈልገው ሁላ የኔን ክፍተት አውቂ እኔ ጋር ያለ ክፍተት ልጄ ጋር እንዳይሄድ ማለት አለብኝ። ስለዚህ በፍጹም ሳልዋሽ ውሸት ሳላናገር ልጄን ውሸት እኔ ላይ ሳያይ ሳማ ሳታልል ሳያይ ስንቅ ስኮራ ሳያይ ነው ማሳደግ ያለብኝ እንጂ ባፌ ብቻ ብዙ ጊዜ እናነሳዋለን አትዋሽ እያልኩ እኔ መዋሸት የለብኝም። እስቲ ለልጆቻችን ስንል ጥሩ ነው እና ረሱልን ሰለላሁ ዐለይሂ ወሰለም ሞዴል አድርገን በዛ እናስተምር እላለሁኝ። አንዲት እናት ልጆቿን ሲራ በጣም ተነግራቸዋለችና በጣም መዲና መሄድ እንፈልጋለን ምናምን አሉ። ለምን ሲባሉ ሴትና ወንድ ናቸውና እኔ እግሩን አጥዋለሁ ለረሱል ሰለላሁ ዐለይሂ ወሰለም ማለት በጣም ስለሳሱ ስላፈቀሩ እንደው ሞቱ የሚለው ጋር አልደረሰችም የሞቱበትን ለመንገር ማለት ነው ሲራ እየነገረቻቸውና እኔ ሄጄ እግሩን አጥዋለሁ ለረሱል ሰለላሁ ዐለይሂ ወሰለም አዎ በቃና መዲና ሄጄ አገኛቸዋለሁ እኔ እንዲያረግላቸዋለሁ በቃ እኔ እንደዚህ ያደርጋለሁ ምናምን ብለው ሁሌም ያወሩት እሱን ነውና በብዛት ማለት ነው። ከዛ አንድ ቀን በቃ ሞተዋል አለቻቸውና እጅግ በጣም ተረብሸው እንደው አላህ ለምን ገደላቸው እስከማለት ማለት እንደዚህ የሆነ አሁን እንደዚህ አታስቢም አንቺ በጣም መስራት ይቻላል ልጆቹንና ሼህ ሐሰን ደዱ ሐፊዘሁላህ ትልቅ ሸኽ ናቸውና እናቴ ናት አያቴ ካልተሳሳትኩ እናቴ በልጅነቴ ያስተማራችን ሲራ ነው ውስጥ ቀርቶ ያለውና በቃ እንደው ለማንነታቸው ራሱ እንደዛ ያለው የገለጹበትን አጋጣሚ አስተዋውሳለሁኝ። ካልተሳሳትኩ አለየት ያህል ሰዎችን የምንሰራበት እስልምና በቃ አስቀምጦልናል። ሰው የሚሰራው በቁርአን ነው። ሰው የሚሰራው በረሱሉ ሰለላሁ ዐለይሂ ወሰለም ህይወት ታሪክ ነው። በቃ መሰራትም ያለበት ለዛም ነው ፓወር ስላለው ሰውን መስራት መቅረጽ ስለሚችል ማብቃት ስለሚችል ነው አላህ ሞዴል አድርጓቸው ያለን። አው ስለ እስልምናም ስለ ረሱሉ ሰለላሁ ዐለይሂ ወሰለም ሀያትም ሳስብ እኔ ሙሉ መሆኑ ይገርመኛል። አሁን ረሱሉን ሰለላሁ ዐለይሂ ወሰለም ስናነሳ እንደ መሪ እናነሳቸዋለን። ከዛ ግን ደግሞ በዚህኛው ሳይድ መቤት ውስጥ ገብተው እንደ አባት እንደ ባል በሁሉም የጦር መሪ ሲሆኑ ደግሞ ሲያዝኑ ለጠላቶቻቸው እንኳን ሲያዝኑ እናያለንና ይሄ እንዴት ነው ሙሉ ሀያታችን ላይ በየትኛው መንገድ ብንሄድ ምሳሌ አድርገን የምንጠቅሰው የህይወት ክፍል ያላቸው መልእክተኛ ናቸው። እሱ ያስገርመኛል፣ ሁሌም ያስገርመኛል። እሱ ትንሽ አንስተነዋል። ልጆች የሚያዩት ወይም ደግሞ ልጆች እያዩ የሚያድጉት ምን ነግራቸውን አይደለም እኛ ምን እናደርገውን ነው አይደለም። ይሄ እኛ ምን ደጋግመው እኛ ምን እናደርገውን ነገር ነው የሚሸመድዱት። የልጅ አእምሮ እንደተገነባው ያድጋል። ዛሬ የምናሳድገው ህፃን ልጅ ነው የነገው ትልቅ ሰው የሚሆነውና ሁሌ አንተ ሐቀኛ መሆን አለብህ፣ አንተ ከሌ መውደድ አለብህ፣ አላህ መውደድ አለብህ ከማለት ባሻገር እኛ እየኖር ነው ሲሆን የተሻለ ለመያዝም ለነሱም ልክ እንደሆነም እንዲሰማቸው ያደርጋል። እንደው ግን አሁን የረሱሉን ሰለላሁ ዐለይሂ ወሰለም ጎጆዎች እያነሳን እንደመሆኑ አሁን ላይ ያሉ ቤቶቻችን አሁን ላይ ያሉ ልጆች እያደጉበት ያለ ጎጆ አሁን እየተመሰረተ ያለ ትዳር ከዛ መነጽር እንዴት ይታያል? እንግዲህ ሁሉ ሀያታችን ነው የሚቃኘው። አንዱን ስላነሳን ነው እንጂ ሁሉ ነገር የግብይት ስርዓታችን፣ የማስተማር የመማር ስርዓቱ፣ እርስ በራሳችን የመናኗር ስርዓቱ ሁሉም መቃኘት ያለበት ነው። ያው ሁሉም በየጊዜው አንዳንዱ ተነስቶ የሚዳሰስ ነገር ነው። ግን እንደ ቤታችን በቃ ሐቂቃ የራቀ ነው፣ እጅግ በጣም የራቀ ነው። ሁሉ ነገሩ ከመነሻ እስከ መድረሻው እጅግ በጣም የራቀ ነው።
ሴቶች ከማክበር አንዳንድ ጊዜ ወንዶችም ሴቶቹ ጋርም ሁላችንም ችግር አለብን። አንዳንዴ በኩልነት ስም የሚመጡ ችግሮች አሉ። የግንዛቤም የፈህም ችግርም እስልምናን የመረዳት ችግር በራሱ መብትና ግዴታ ያለማወቅ ብዙ ናቸው ብናነሳቸው። መብቴን ሳቅ ግዴታዬን ማወቅ አለብኝ። ያም ሰው መብቱን ሲያቅ የትዳር አጋሪ መብቱን ሲያቅ ግዴታውን ማወቅ አለበት። እኔም ግዴታዬን ካወቅኩ የኔ ግዴታ ምንድነው ካለች አንድ ሚስት በምንድነው የምትለካው ግዴታዋን? ወዴት እንሄዳለን? ወደ ቁርአን ወደ ሐዲስ አይደል? ረሱል ሰለላሁ ዐለይሂ ወሰለም እስከምን ድረስ ነው ያስቀመጡት ሲባል ብዙ ጊዜ ወንዶቹ ደስ ብሏቸው የሚያነሱት ነገር ሱጁድ ማድረግ ብቻ ለሰው አይደል? ለሴት አይደል? ይሄ ጋያውን እያሳዩ ነው። የመታዘዝን፣ የማክበርን፣ የማፍቀርን በቃ እሱን የማክበርና የመታዘዝ ጥጉ እዚህ ድረስ ነው አይደል? ይሄ ነው። እሷንም እኮ በአምሳያው ነው ለምን አነስ ረዲየላሁ ዐንሁ ያወሩት አንድ እንትን አለ። እኔ መጋጋጥ እወዳለሁ። ኢኒ አሁቡ አን አተዘየን ሊልመርአ በቃ እኔ ለሴት መዋብ እንትን እወዳለሁ ልክ እሷ ለኔ እንደምትጌጠው እንደምወደው ሁላ ነው ያለውና የቁርአኑን ሐዲስ ያነሱትና ወለሁነ ሚስሉ الذي عليهن بالمعروف የሚለውን ያነሳሉ። በመልካም ለእናንተ ያለው አይነት አምሳያ ለነሱም አላቸው የሚለውን ማለት ነው። ስለዚህ አሁን ይሄ የግዴታና የመብት ጉዳይ ሌሎች ትላልቅ ነገሮችም ይኖራሉ። ስለዚህ እሷ ብቻ ጥሩ ወይም እሱ ብቻ ትሁት እሱ ብቻ የሚያልፍ እሱ ብቻ የሚሰብር እንዲሆን ከፈለገች ተሳስታለች። እሷ መሰበር ማለፍ አለባት፣ እሱም እንደዛ። ከዛ እሱ እሷን መንከባከብ መብቷ እንደሆነ ስታቅ እሱ ደግሞ እሷን መንከባከብ ግዴታ እንደሆነ ሲታወቅ እሷ ጣዓ ስታደርገው በጣም ቆንጆ አየር ቆንጆ ቤት ይሰራል። ግን አሁን የመብትና የግዴታ ጉዳይ ምን ሆነ? ሁለቱም ጋር መብታችንን እንጂ ግዴታችንን አናውቅም ይመስለኛል እንዲሁ። ለዚህ መብትም ግዴታም ጎን ለጎን ነው መፈጸም ያለባቸው። ከዛ በላይ ግን የመብትና የግዴታ ጉዳይ ሳይሆን የመወዳ የራህማ ጉዳይ ነው። ቤት እኮ መጀመሪያ አላህ ሁለቱ ጥንዶችን ሲያገናኝ እንደ ተአምር ነው። አላህ ትልቅ ተአምር ነው ብሎ ከተአምራቶቹ አዑዙ ቢላሂ ሰሚል ዓሊም ሚነ ሸይጣን ረጂም ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ ነው ያለው። ኢነ ፊ ዛሊከ ለአያቲን ሊቀውሚን የተፈከሩን። ይሄ ተአምራት ነው። ከተአምራቶቹ አንድ ነው ከነፍሶቻችሁ ጥንዶችን መፍጠራችን እና ሊተስኩኑ ኢለይሃ በቃ ልትረጉ ነው። በዛ ነገር ልትረኩበት ሰኪና እርጋታ እንዲኖር ነው። ወጀዐለ በይነኩም መወደተን ወረሕማ ፍቅርና መወዳና እዝነትን አደረገን ይላል አላህ። እና እውነትም ካስተዋልንና ተፈኩር የምናደርግ ሰዎች ከሆንን ቁርአኑ እንደሚለን ይሄ ነው መነሻችን ማድረግ ያለብን። ስለዚህ አንዳንድ ጊዜ እኮ መብትሽንም ትታያለሽ መወዳውና ራህማ ከመጣ እንዴት መወዳና ራህማ ካለ መብትሽን ለምታዝኝለትና ለምትወጂው ሰው እኮ መብትሽን ትታያለሽ። ስለዚህ ከመብትና ከግዴታው በላይ ፍቅሩና እዝነቱ ቢሰፍን ቤት ውስጥ በጣም ትልቅ ነገር ነው። ረሱሉ ሰለላሁ ዐለይሂ ወሰለም እኮ ቅድም ያነሳነው ኺድማ ስነ እኔ እኮ እንድትደክሚ አልፈልግም ውስጡ ያለው አይደል አዝንልሻለሁ ትንሽም ቢሆን እንደው እንድትቸገሪ ነው ያለው አልፈልግም ነው መልእክቱ አይደል። ሌሎችም እንደዚህ አይነት ነገሮች አሉና ሞራል የመጠበቅ ጉዳይ ሁለቱም በንግግራቸው በተግባራቸው እሱ ሞራል የሚነካ ነገር መጠንቀቅ። አንዳንድ ጊዜ እኮ እንክት የሚያረግ ሞራልን ዳግም ላይ ጠገን የሚሰብር ንግግር እንናገራለን። እሷም እንደዛው ሊሆን ይችላልና ይሄ ሞራሊቲ የሚባለው ነገር ትልቅ ቦታ መሰጠት አለበትና ብዙ ነገሮች መስተካከል አለበት። ያው እስልምናን አለመኖራችን ነው፣ ሌላ ጥያቄ የለውም። በሁሉም ሀያታችን አንድ ነገር ብቻ እኮ ለምሳሌ ታክሲ ውስጥ ስትገቢ እኮ
የየቤታችን ባህሪ ነው የሚወጣው። ቤቱ ሌላው ቦታ ጥሩ የሆነ ሰው ታክሲ ውስጥ መጥፎ ይሆናል? ወይም ደግሞ መጥፎ ንግግር ያለመደ ሰው ታክሲ ውስጥ ስለገባ መጥፎ ንግግር ይናገራል? ቤትም እንደዛ ነው። የሁለታችን የተለያዩ ሰዎች መገናኛ ስለሆነ የሁለታችንም ጥሩ ወይም መጥፎ ባህሪ ጎልቶ የሚታይበት እንትን ነው፣ ሴንተር ነው በቃ። አዎ ሰው ወደ ስራው ቦታ ሲሄድ ወይም የሆነ ቦታ ከሰዎች ጋር ሲቀላቀል የሚያሳየው ማንነት የሚያሳየው ፊት ምናምን ከቤቱ ይዞት የወጣውን ነገር ያሳያል ይባላል አይደል? ወይ ንዴት ነው ወይ ሰላማዊ ሰው ነው የሚሆነው። ግን ከቤቱ የጀመረውን ሰላም ወይ ከቤቱ የጀመረውን ሰላም አለመሆን ነው የሚያንጸባርቀው ይባላል። የዛ ነጸብራቅ ነው በየቦታው የሚታየው ማንነታችን። ከይር በጣም ብዙ የምናወራበት ርዕስ ነው ይሄ። እንዴት ነው አንዱን መዘን ነው ለማውራት እየሞከርን የነበረው። እሱም ሆኖ ግን ብዙ የሚያስወራን ነው። ግን ሰዓት ይገድበናል፣ እንጠቀልለዋለን። እንደ መጨረሻ ብዙ ተራርቀናል ከረሱሉ ሰለላሁ ዐለይሂ ወሰለም ሀያት አሁንኛ እየኖርን ባለው መልክ ላይ ማለት ነውና እንደ መጨረሻ እንደ መዝጊያም ምን ትይናለሽ? በምን መልኩ እናስተካክለው የሚለውን እንዝጋበት። መርሐባ። እንዲሁ አንድ ነገር ላነሳው ነበር። ይሄ ሰዎችን ከማስደሰት ጋር በተያያዘ ረሱሉ ሰለላሁ ዐለይሂ ወሰለም እናታችን አይሻ ረዲየላሁ ዐንሃ ጋራ የሩጫ ውድድር እንዳደረጉ ብዙ ሰዎች ያወሩታል አይደል? ሆይ ለምንድን ነው እኛ በዚህ ልክ መዝናናት የሚባለውን ነገር ምን ፈራው? ምንድነው በቃ አንዳንዴ ካልቸር ይዞን ነው በቃ ይሉኝታ ነው ምናምን ማለት ሌሎቹ ነገሮች ስለዳሰስን አንዳንድ ጊዜ እኮ ሰው በማስደሰት ውስጥ ነገሮች ይስተካከላሉ። ለምሳሌ የሆነ ሰው አስከፋሽው እሱን ርስት አድርገሽ የማስደሰት ነገር ስታመጪ እነዛ ሁሉ ነገሮች ሊረሱ ይችላሉና ለምሳሌ ወንዶች ሲዝናኑ ለብቻቸው መዝናናት መፈለግ፣ ሴቷም እንደዛ ለምንድን ነው በቃ ስንዝናና አብሮ መዝናናትን የረሱሉን ሰለላሁ ዐለይሂ ወሰለም ሱና ሀይ ብናደርግ በሁሉም ነገር አናኗራችን በደስታ ጊዜም በሐዘንም ጊዜ በመከፋትም በመደሰት ጊዜ እሷን ለማንሳት እፈልጋለሁ። ጥሩ ፍቅር የማምጫ የማደሻ መንገድ ስለሆነ ግን በአጠቃላይ ህይወታችን አጠቃላይ ሀያታችን ልክ ሰላታችን ረሱሉ ሰለላሁ ዐለይሂ ወሰለም እንደሰገዱት ለማድረግ ጥረት እንደምናደርገው ሁላ ሁላችንም ራሴንም ጨምሮ የረሱሉን ሰለላሁ ዐለይሂ ወሰለም ህይወት ቤታቸው ውስጥም የትዳር አጋሮቻቸው ጋር ሆነ ሌሎችም በዙሪያ የምናያቸው የህይወታቸው መገለጫዎችን ወደ ሀያታችን እናምጣ እያልኩኝ ራሴንም ሌላውንም ሁሉ አደራ ላለሁኝ ከረሱሉ ሰለላሁ ዐለይሂ ወሰለም ሲራ ጋር ለመኖር እንተዋወቅ እላለሁኝ። ሰለዋቱላሂ ዐለይሂ ወሰለም። መርሃባ። ጥሩ ሀሳቦችን አንስተናል። የሚያልቅ አይደለም። በሌሎች ፕሮግራሞች ላይ ዳግም ደግሞ ኢንሻአላህ ብዙ ሀሳቦችን እናነሳለን ብዬ አስባለሁኝ። አመሰግናለሁ። ወደ መወዳ ቤትሽ ነው ሚንበር በይቱል ሀቢብ ላይ በተለያዩ ፕሮግራሞች ላይም እንደዚህ ያሉ ቆንጆ ሀሳቦችን ስታካፍሉን ከእህቶች ጋር ሁላችንም እናውቃለንና ለዛሬውም ለሁል ጊዜ የምገዛችሁ አላህ ያክብርልን ለማለት እወዳለሁኝ። ሹክራን በጣም ለቆይታችን ኡስታዝ። ጀዛኩሙላህ ኸይረን። አመሰግናለሁ። መርሐባ። ክብራትና ክብራን ተመልካቾቻችን ዛሬ በመወዳ መዝናኛ እንግዲህ ከኡስታዛ ሀስና ጋር ቆንጆ ሀሳቦችን አነሳን። አላህ Subhanahu Wa Ta'ala ሁላችንም ወደ ህይወታችን ወስደን ለመኖር የምንሞክረው እንዲያደርግልን ዱዓችን ነው። ቀሪ የመወዳ ፕሮግራሞቻችን ይቀጥላሉ። አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን።